እናንተ ጉድ ልንገራችሁ እመቤቴን እናቴ ወቴ የአንድ ወር ደሞዝ 1500 ድርሃም 2000 ድርሃም እየላኩ ኮንትራት ያሉ ያላችሁ በአካውንት ብር ማስገባት ጀመራችሁ። የእንትን አድናቂ ነኝ የምን አባሽ አድናቂ ነኝ የምን አባሽ አድናቂ ነው አንቺ ማን አባሽ አድንቅሻል። እኔ በጣም የሚያሳዝነኝ በአንዳንድ በቃ ምንም የማይሰሙ የመዳም ቅመሞች አሉ። ብራችሁን የያዙ ቢባሉ የማይሰሙ በቃ ቢሰደባቸው ቢነገራቸው የማይሰሙ የመዳም ቅመሞች አሉ። እኔ ብሩን ከየት እንደሚያመጡት አላቅም። እኛ እንደዚህ እየፈገን የምናመጣውን ብር እንዴት ነው ያለ አግባብ ለማንም የምሰጡት? ያውም ለሀብታም ጭራሽ ጊፍት እየገዙ አንበሳ እየገዙ ይሰጣሉ አሉ። የእውነት ነው የምላቸው። እኔ በጣም ነው ያዘንኩት። እንዴት ነው ለራሳችን ከሰው ቤት ሳንወጣ ለሰው ጊፍት እየገዛችሁ ሞባይል ምንድነው ይሄ አይፎን 7 እየገዛችሁ ሰርፕራይዝ ታደርጋላችሁ አሉ። የጉድ ነው ጉድ ጉድ ጉድ። እኔ እኮ ብሩን ከየት እንደሚያመጡት ነው ግራ የሚገባኝ። እኔ እንደዚህ እየፈጋሁኝ አይጠራቀምልኝም። ሱብሃን አላህ። ቢጠራቀምልኝ እንኳ ስንት የምሰጠው ሰው አለ። ስንት በቃ በአካባቢ ማለት ነው ስንት ከኔ የሚፈልግ ሰው አለ። እናንተ እንዴት ነው? ዘመድ የላችሁም? ቤተሰብ የላችሁም ከእናንተ የሚፈልግ? አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ ውዶቼ። ላይክ እያደረጋቸው ቪዲዮውን እንግዲህ ለብዙ የመዳም ቅመሞች እንዲደርስልኝ አደራ አደራ። እኔ በጣም የሚያናድደኝ ነገር አለ። በአንዳንድ በቃ ምንም ወይ ቤተሰብ የላቸውም ወይ ዘመድ የላቸውም እና ነው እንጂ የእውነት ጤነኛ አይመስሉኝም። እባካችሁ ደመወዛችሁን ብራችሁን የያዙ ለሰው አትስጡ ሲባሉ በማይሰሙ ደንጎሮ አሉ በጣም። በእነሱ ምክንያት እኛ መሰደባችን በስመ የመዳም ቅመሞች እኛንም እያጥረከረጉን ነው። እንግዲህ በጣም ይገርማል እንዴ! እኔ እኮ ቤተሰብ የላችሁም ከእናንተ የሚፈልግ ለማንም ጊፍት እየገዛችሁ የምትሰጡ ሞባይል አይፎን 7 ምናምን እየገዛችሁ ሰርፕራይዝ ታደርጋላችሁ። ሩታና ማን ነው የሚባሉት ለነሱ ቲቪ ምናምን እየገዛችሁ ሰርፕራይዝ የምታደርጉት ጤነኛ ናችሁ? ጭራሽ አሁንም ወርቅ ገዝተው ሰርፕራይዝ አድርገዋሉ። እኔ እኮ ለራሳችሁ የመዳም ቅመሞችዬ፣ እኔ ማለት ለራሳችሁ መጀመሪያ ሲደና ነገር እንብላ። ለራሳችን የሞባይል ምንድነው ካርድ ማምጣት እየፈለግን ስንቶቻችንን ማንሞላው? በመዳም ዋይፋይ እየተጠቀምኩ ነው። በቃ በኔት ደውላለሁ እየተቆራረጠ ቤተሰብ ስናወራ እንኳ ካርድ ያለመሙላት ስንቶቻችን ነን? እና ለምንድን ነው ለራሳችሁ የማታደርጉትን ነገር ዝም ብሎ ለታዋቂ ያውም ለሀብታም? እኔ እኮ መረዳት ላለበት ሰው ብትረዱ እንደው ከፈረደው ይሻላል። መረዳት ለሌለበት ሰው እንዴት ይረዳል? እና በጣም ያሳዝናል። ጭራሽ ጊፍት አንበሳ እየገዙ ሰርፕራይዝ ያደርጋሉ። ይሄ ምንድነው ጊፍት ያሰጣሉ። የእውነት ነው የምላችሁ ለሀብታም። እኔ በቃ በጣም ነው የሚገርመኝ። ከዛ ኢትዮጵያ ስንገባ ማልቀስ፣ ኢትዮጵያ ስንገባ ያሳለፍነው ህይወት ስንት ዓመት መዳም ቤት የፈጋነውን እያሰብን እንደገና መጨለል። ከዛ ሰውም እብድ ናት ይች እኮ አበዴ እየተባለን ለምንድን ነው? እስከ መቼ ነው? በዛ ላይ ደግሞ በእናንተ ምክንያትስ ለምንድን ነው? በጣም ጎበዝ ጀግና የመዳም ቅመሞች አሉ፣ ብራቸውን ያለ አግባብ ለማንም የማያወጡ በስነ ስርዓት ደሞዛቸውንም የሚይዙ እንዲሁም ደግሞ ሰርተው የሚለወጡ ትልቅ ደረጃ ላይ የሚደርሱ የመዳም ቅመሞች አሉ። ዝም ብለው በሆነ ባልሆነው ጊዜያቸውን የማያሳልፉ። ለምን እነሱ በእናንተ ምክንያት ይሰደባሉ? በአንዳንድ በቃ ኃላፊነት በጎደላችሁ ወይም ደግሞ ለጊዜው ብቻ የምትኖሩ ጊዜያዊ ማብለጭለጭ ብቻ የምትኖሩ ማለት ነው። አረብ ሀገር ስላላችሁ ይሄ የአረብ ሀገር ህይወት ነገ ጧት የለም። ሀገራችን ስንገባ ልክ እንደ ማንኛውም እንደ በፊቱ ህይወታችን ነው የምንኖረው። አንዳንድ ጊዜ እኔ ማለት በመካከል ሄድ ብሎ መምጣት ማየቱ የኢትዮጵያን ኑሮ ማየቱ በጣም አሪፍ ነው ብዬ አስባለሁኝ። ሄዶ ማየቱ በጣም ጥሩ ነው እና እኔ በቃ እንዴት እንደሚያስቡ ብቻ ግራ ነው የሚገባኝ። እንደዚህ ፈግቻ አሁን እኔ በፈጠራችሁ የደም ገንዘብ ነው ለማ ይሰጣል? ለማንም መሰጠት የለበትም ከራሴ ውጭ ማንም አይገባውም። እንዲያው ከፈረደው ቤተሰቦችም ግዴታዬ በቃ ግዴታ ሲቸግራቸው ማየት የለብኝም። ለምሳሌ ካለ ከተረፈኝ ደግሞ ሰፈሬ ስንት ደክመው ያሳደጉኝ ሰው አለ የቸገረው። ለምን ለነሱ አላውለውም? ለጠገበ ጊፍት ሲጫወት በዶላር ለሚቆጥሩ እንዴት ነው የምትሰጡት? ቢነገረን የማንሰማ ጉድ የጉድ ጉድ
በጎች እንባላለን። እነዚህ አይሰሙም። በቃ ሁሌ እንሰደባለን ግን አንሰማም። በጣም ያሳዝናል። ለራሳችን ሳንኖር ለሰው የምንኖር ጉደኛ በቃ ፍጡር። እኔ አረብ ሀገር ከመጣን በኋላ ውስጣችን ለምንድን ነው በቃ የሆነ ሞኝ ነገር የሚሆነው? ለምን እንደሆነ አይገባኝም እንዴ። አንዳንድ ጊዜ እኮ ለምንሰጠውና ለማንሰጠው እንኳ ለይቶ የማያውቁ የመዳም ቅመሞች አሉ። የጉድ ነው ወላሂ። እንዴ ሰው መስጠት ላለበትና ለሌለበት ማወቅ አለበት። ምንም ቢሆን አገር ነው እንጂ የቀየር ነው እኮ አይምሯችን አይቀየርም። እና እባካችሁ እኛን አታሰድቡን፣ መጥፎ ነገር አታደርጉ። በቃ በሶሻል ሚዲያ በተለይ ከፈረደው በዛው በአካባቢያችሁ ሰው ሳይሰማ አድርጉ። ግን በእናንተ ምክንያት በጣም ጀግና የመዳም ቅመሞች ኃላፊነት የሚሰማቸውን በእናንተ ምክንያት በጎች እየተባሉ ሲሰደቡ ማየት በጣም ያሳዝናል። እና ውዶቼ ለራሳችን በስነ ስርዓት ደህና ነገር የሚያምረን ነገር እንኳን መቼ እንበላለን? የእውነት ነው የምላችሁ። የሀበሻ ምግብ እያማረን ስንቶቻችን እኔ የመሻወሩ ምኑ ያለ መክፈል ማንገዛ በፈለግን ሰዓት። የእውነት ነው የምላችሁ። ሀቅ ሲሆን ያመናል። እውነት ለራሳችን የሀበሻ ምግብ ፈልገን የመሻወሩ 50 ሪያል 60 ሪያል ስንባል ይህንን ከምከፍልማ ቢቀር ይሻላል ብለን ስንቶቻችንን የማንገዛው? እና ለማን ነው የኛ ገንዘብ የሚገባው? ለራሳችንና ለራሳችን ብቻ ነው፣ ለማንም አይገባም። በተለይ ለሀብታም ብንሰጥ ራሱ እኔ ይቆጠርልን አይቆጠርም፣ ፈጣሪ ዘንድም አይቆጠርም። ለምሳሌ በየሰፈራችን እድሜያቸው ተልቆ ለምሳሌ ልጆች ካጠገባቸው የሌሉ ያሳደጉና አሮጊቶች ሽማግሌዎች ስንት አሉ። እነሱን በትንሽ ብር የሆነ ነገር ብናደርግ ለነሱ ወላሂ ላዚም የትና የት ነው? እነሱስ እንዴት ነው የሚደሰቱት? ለማንም ውርጋጥ ሶሻል ሚዲያ ላይ ጊፍት ምናምን እያሉ እንትን ለሚሉ ከምትሰጡ ጭራሽ ወር ደመወዛቸውን ወር መፍጋት ማለት መዳም ቤት በቃ ታውቁታላችሁ። እንግዲህ እኔ መናገር አይጠበቅብኝም። ይህን ያክል ለምንድን ነው ኃላፊነት የጎደለው የምንሆነው? እባካችሁ እኛንም አታሰድቡን። የእውነት ነው የምላችሁ። በጣም ጀግና የመዳም ቅመሞች አሉ። ገንዘባችን ለማንም አይገባም ከራሴ ውጭ ብለው በስነ ስርዓት አላማቸውን እግብ የሚያደርሱ ቤት መስራት ካለባቸው ቤት የሚሰሩ አገራቸው መግባት ካለባቸው ሰራ አድርገው የሚገቡ በጣም ጀግና የመዳም ቅመሞች ስላሉ እኛን በእናንተ ምክንያት አታሰድቡ። ጥሩ አይደለም። የእውነት እኔ በጣም ሰማለሁ እንደዚህ ቲክቶክ ላይ ራሱ በጣም ብዙ ማለት አጸያፊ ንግግር ምናምን የሚናገሩ አሉ። እንደኛ እኮ እንደዚህ አይደለም። የእውነት ነው የምላቸው። አደብ ያለን በስነ ስርዓቱ ስንናገር ራሱ መናገር ያለብንን የምናውቅ መስጠት ያለብንን የምንሰጠውም ደግሞ በአግባቡ ለሚገባው ሰው መሆን አለበት እላለሁ። እንግዲህ የቻናሌ ቤተሰቦች ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ፣ አበረታቱኝ እላለሁ። በተረፈ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። እስካሁን አብራችሁ ስለቆያችሁ ግን እጅግ በጣም አመሰግናለሁ። አስተያየታችሁን ኮመንት ላይ አስቀምጡልኝ፣ አነባለሁኝ፣ አያለሁ። አስተያየትም ለምጽፉልኝ ላይክም ለምታደርጉ እጅግ በጣም አመሰግናለሁኝ። ውድ ሀገሬ ልጆች በያለንበት እንግዲህ ሰላማችን ያብዛልን። እንግዲህ በሰላም ለሀገራችን ያብቃን። የመዳም ቅመሞች አይዟችሁ፣ በርቱ፣ ያልፋል። ነገ ሌላ ቀን ነው ኢንሻአላህ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።